ኢየሱስ ሲወለድ ሊገሉት አልፈለጉም። እርግጠኛው ሆኜ ልንገርህ አንተ በህይወት እንድትኖር የማይፈልግ እልፍ ነው። ኢየሱስ አገልግሎት ሲጀምር ሰይጣን መጥቶ ራሱን እንዲገል አልፈለገም? ፈልገዋል። ጊዜው ካልደረሰ ግን እንዴት ይሞታል? ኢየሱስ ታዲያ ጊዜው ሳይደርስ ያልሞተበት ምክንያት ምንድነው? ዝም በል ብሎ አለፈ። ካንተ የሚጠበቀው ዝም በል ነው። እግዚአብሔር ያሳልፈዋል። ዛሬ መልእክት አለኝ። አንድ ሰው አሜን ይበል። አጠገባችሁ ያለውን ሰው መልእክቴን ለመስማት ተዘጋጅ በሉት። ጨምሩና ንገሩት፣ መልእክት ለመስማት ተዘጋጅ። እግዚአብሔር ዛሬ ይናገርሃል በሉት። እሺ ሁላችን ካላስቸግርኳችሁ መቆም የምትችሉ ሰዎች ብቻ ቆመን የእግዚአብሔርን ቃል ከኔ ጋር እንካፈላለን። ከሉቃስ ወንጌል መጽሐፍ ላይ ያለን ቃል ነው የምንካፈለው። እግዚአብሔር እንደዚህ ብሎኛል፣ ድንገተኛ ሞት አያገኝህም። አጠገባችሁ ያለው ሰው በደስታ ጨብጡና ድንገተኛ ሞት አያገኝህም ብላችሁ ንገሩት። በድንገት ወድቃ አትገኝም በሉት። በድንገት እያነከስክ እያለቀስክ ወድቀ መንገድ ላይ አትታይም። እግዚአብሔር አምላክ ዛሬ እንደዚህ ይልሃል፣ ድንገተኛ ሞት ጩሁና አያገኘኝ በሉ። ድገሙና አያገኘኝ በሉ። እዚህ ቤት ተደጋጋሚ ስለ እግዚአብሔር ቃል ተናግረናል። ደግሞ ስለ እኛ አፍ ተናግረናል አይደል? ስለ አፋችን ቃል ተናግረናል። ሰምቻለሁ። እኔም እንደዚህ እየተነገረ እንዳለ በዚህም በ15 ምናምን ሲነገር እንደታወጀ ሰምቻለሁ። በአፍ ያልገባህበትን በእግር አትገባበትም ይላል አንድ ታላቅ ሰው። ስለዚህ ነገሩት አጠገባችሁ ያለውን ሰው ድንገተኛ ሞት አያገኝህም። የእግዚአብሔርን ቃል ከሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 28ን ከኔ ጋር እንካፈላለን። እግዚአብሔር ዛሬ ሞትና ኃይሉን ለዘላለም ይሰብራል። ጩሁና አሜን በሉ በኃይል። ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 28 በምኩራብ የነበሩት ሁሉ ይህንን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጪ አወጡት፣ ይጥሉ ዘንድ ከተማው ተሰርታ ወደ ነበረችበት ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። አጠገባቸው ሰው በመካከላቸው አልፈ ትሄዳለህ። ቆይ እግዚአብሔር እንዴት እንደሚናገር ታያለ። በኋላ ጨብጥና ንገረው፣ በመካከላቸው አልፈ ትሄዳለህ በለው። አንድ ቃል አሁን እዚህ ጋር መጥቼ ቁጭ ብዬ አንድ ቃል ወደ ልቤ ተወርውሮ መጣ። እሱን ቃል መጨረሻ ላይ ልናገረው ነበር። እግዚአብሔር አሁን እንድናገረው ፈለገ። ሶምሶን የሚባል ሰው አለ ባይብል ላይ መሳፍንት መጽሐፍ ላይ ያለ እና ሶምሶን ታውቃላችሁ የሚነቃቃበት የራሱ ሰፈር አለው። መንገድ ላይ ያነቃቃ ከአንበሳ ጋር ጥሎ ካሄድም ጩሃ አሜን በል። እና የሚነቃቃበት ሰፈር ነበረው የሚል ቃል አለና በመንገድ እየሄደ ያለ የሚል ቃል አለ። ወደ ተምና እየወረደ ያለ አንድ አንበሳ ደቦል አገኘው የሚል ቃል አለ። እኔ ልናገር የፈለኳት ቃል እቺኛዋን በእጁ ምንም ሳይኖር። አጠገባችሁ ያለውን ሰው እጅክ ላይ ምን አለ በሉት። በእጁ ምንም። አጠገባችሁ ያለው ሰው መንፈስ ይመጣብሃል በሉት። እጅ ላይ ምን አለ በለው። እጅ ላይ ምን አለ? በእጁ ምንም ሳይኖር ይልና የእግዚአብሔር ቃል ጠቦትን እንደሚቆራርጥ ዛሬ ማታ ዛሬ በዚህ ቀን የሚመጣባችሁ የእግዚአብሔር እጅና መንፈስ ነገራችሁ ላይ የቆመውን ይመታዋል። ጮኸ 3 አሜን በል። 1 2 ለመጨረሻ ጊዜ ህይወታችሁ ላይ የመጣ መንገዳችሁ ላይ የመጣ ዘመናችሁ ላይ የመጣ ከፊት ለፊታችሁ የመጣ እጸልያለሁ ዛሬ የሆነ መንፈስ ከላያችሁ ላይ ይመጣና የቆመው መንፈስ ይገነጠለዋል። አጠገባችሁ ሰው በእጁ ምንም ሳይኖር በል። ይሄ ማወራችሁ የእግዚአብሔር ቃልም በኋላ ነግራችኋለሁ። ስሙኝ። አሁን እጁ ላይ ምንም ሳይኖር ማለት በእኛ ሀገር ኮንቴክስት አውድ ምናምን መፍታት አንችልም። ምን እሱ ሴንጢ ጩቤ ምናምን ሳይዝ ማለቱ ነው መጽሐፉ የሚለው። አንተና ህይወት ላይ ና ከፊት ለፊት ያጋጠመ ቻሌንጅ አለ። ኪራይ ምናምን ገጥሟል። እጅ ላይ ምንም የለም። ዛሬ የሚመጣው መንፈስ የመጣ የእግዚአብሔር እጅና አቅርቦት ከፊት ለፊቱ ያለውን ገነጣጥሎ እንዳሳልፋት ከፊት ለፊታችሁ ያለ ነገር ዛሬ ይገነጣላል። እጆቻችሁን ቀኝ እጃችሁን እንደዚህ ከፍ አድርጉ። ሰፍረን እንጸልያለን፣ ሰፍረን እንቀበላለን። እጆቻችሁን እንደዚህ ዘርጉ። ጥቅምት ወር ላይ የወጣ የሞት አዋጅ የተገለበጠ ይሆን። የጨለማ ኃይል ይመታ፣ የቃል ጠላት ይመታ። ቁጭ በሉ። እግዚአብሔር ይባርካችሁ። አጠገባችሁ ያለውን ሰው
እጄ ላይ ምንም የለም ግን መንፈስ አለ በሉት። በነገር ላይ ስሙኝ ይኸውላችሁ 1000 ሶፍት እንደዚህ እየቆጠርክ መደርደር ይከብዳል፣ እንኳን 1000 ሰው መከመር። መንፈስ ይመጣብህ ዛሬ የሆነ ሰው እምቢ ያለውን ነገር እያሸነፈ የሚሄድበት ኃይል ያገኘዋል። በደም ጩና አሜን በሉ። በኃይል በጣም አጭር ደቂቃ ስሙኝ። እንግዲህ ይሄ ሉቃስ ወንጌልን ነው ያነበብኩላችሁ። ሁላችሁ ብዙ ጊዜ ይህን ቃል ሰምታችሁታል። በጣም በኢትዮጵያ ብቻ ሳይሆን በተለያዩ ምድር ላይ የዚህ ቃል ጉልበት በደንብ እንደተገለጠ አምናለሁ። እኔ ነኝ አንዴ እዚህ መጽሐፋችን ላይ የጢሞቴዎስ መጽሐፍ የሚላል እኔ ተደጋጋሚ እናገራለሁ ይሄን ሐሳብ። ይሄ ጢሞቴዎስ መጽሐፍ ላይ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሣጽ፣ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ይላል። ልክ ነው፣ ይጠቅማል ይላል። ስለዚህ እዚህ መጽሐፍ ላይ የተጻፈው ማይጠቅም ነገር የለም። እኛ ወረቀት ላይ 4 ነጥብ ያስቀመጥነውና እዚህ መጽሐፍ ላይ 4 ነጥብ ያለው በአይነት አንድ ሊሆን ይችላል፣ በአጠቃቀም ግን ይለያል። በደም ጩና አሜን በሉ። ለምሳሌ አሁን ህይወት የምትባል ልጅ ብትኖር ስሟ ህይወት ነው፣ በቃ ለትምህርት ቤት መጠሪያ ይጠቅማታል። እዚህ መጽሐፍ ላይ ያለው ግን ለህይወት ይጠቅማል። እሺ በሌላ አማርኛ አንተ ና የሚለውን ፊደል ለማገናኘት ትጠቀምበታለህ፣ እንትናና እንትና። ኢየሱስ ግን ና ካለ ውሃው ላይ መንገድ ያርጉ። በቃ እንደዛ ነው የሚሆነው። ዛሬ ህይወታችንን የታገለ ለአንዴና ለመጨረሻ ይመታል። በደም አጭር ደቂቃ ነው የምነግራችሁ። የሉቃስ ወንጌል መጽሐፍ ነው ይሄ። ሉቃስ ወንጌል ጸሐፊው ሉቃስ ነው። ሉቃስን ታውቁታላችሁ። ሉቃስ ወንጌል 24 ምዕራፍ አለው። ዛሬ ማውራችሁ 4ኛው ምዕራፍ ነው። ቶሎ ብዬ ልንገራችሁ። ለቴዎፍሎስ ነው የጻፈው። 2 መጽሐፍ ጽፏል። አንደኛው የሉቃስ ወንጌል ነው፣ ሁለተኛው የሐዋርያ ሥራ ነው። አይደለም የሉቃስ ወንጌል 24 ምዕራፍ፣ ሐዋርያ ሥራ ደግሞ 28 ምዕራፍ አለው። ሉቃስ በጣም የተወደደ ሰው ነው። አህዛብ ነው ግን ወንጌላዊ ነው። ይሄ ራሱ የሚገርም ነው። ኧረ አሜን በሉ። እሺ ሉቃስ ምን አይነት ሰው ነው ካላችሁ መጽሐፍ ቅዱሳችን ላይ ቆላሲያስ መጽሐፍ ምዕራፍ 4 ላይ የተወደደው ሐኪም ይለዋል። ስለዚህ ሉቃስ የሚወደድ ሰው ነው። አንዳንድ ሰው አይታል ስራው ይወደዳል፣ እሱ አይወደድም። ዛሬ የሆነ የተወዳጅነት መንፈስ እጆቻችሁን ከፍ አድርጉ ልባርካችሁ። የሆነ የተወዳጅነት ሞገስ ያገኘናል። ምን ማለት መሰላችሁ? ታስታውሳላችሁ? ለሚወደድ ሰው ብቻ የሚሰጥ ነገር አለ። ለምሳሌ እስራኤል ልጁ ዮሴፍን ይወደው ነበርና ያማረ ቀሚስ ሰጠው ይላል። ከተወደዳችሁ የሆነ የሚሰጣችሁ ነገር አለ። የሆነ ሞገስ ትፈልጋላችሁ፣ የሚወደድ መንፈስ በላያችሁ ላይ ይቀመጥ። ስለዚህ ሉቃስ የተወደደ ነው። እንደውም ሐዋርያው ጳውሎስ የተወደደው ሐኪም ሉቃስ ሰላም ይላችኋል ምናምን ይላል። ስለዚህ ሉቃስ የተወደደ ነው። በጣም ትንሽ ደቂቃ ለቴዎፍሎስ ነው የጻፈለት። ቴዎፍሎስን ምን ይለዋል? እርግጠኛ እንድትሆን ነው የምጽፍልህ አለው። ምኑን? የሰማኸው ወንጌል ትክክለኛ እንደሆነ እንድታረጋግጥ እኔ በቅደም ተከተል ጽፍልሃለሁ ብሎ ኢንተርቪው እያደረገ ነው የጻፈው። ኢንተርቪው እያደረገ ማርያምን በአካል ሄዶ አግኝቷት ነው የጻፈው። አሜን በሉ። የኢየሱስ ክርስቶስ ሐዋርያቶችን በአካል እየሄደ ኢንተርቪው እያደረገ ነው የጻፈው። እና ሉቃስ ከጻፈው ራሱ ዘ ፓሽን ኦፍ ክራይስት የሚል ፊልም አይታችኋል? እሱ የተሰራው ሉቃስ ወንጌልን ብቻ ነው። በቃ በቅደም ተከተል ስለሚጽፍ በቅደም ተከተል እኔም ዛሬ ሰብካችኋለሁ። ቀና ብላችሁ ስሙኝ ነው። አጭር ደቂቃ ነው የምነግራችሁ። እንግዲህ እንደምታውቁት እኔ የማወራችሁ ድንገተኛ ሞት አይሆንም በሚል ነው። ኢየሱስ ወደዚህ ምድር ለምን መጣ? እኔ ነኝ አንዴ። አንዳንድ ሰው ለህይወት ለመስጠት መጣ ይላል። አንዳንድ ሰው ለመሞት መጣ ይላል። በጣም ታዋቂ እንግሊዛዊ ሰባኪ አለ። ኢየሱስ ወደዚህ ምድር የመጣው ለምንድን ነው ተብሎ ኢንተርቪው ሲደረግ ለመሞት ነው የመጣው አለና ዘጋ። እሺ ኢየሱስ ለመሞት ከመጣ ለምን እንደተወለደ ሄሮዶስ የሚባለው ንጉስ ሰይፍ አንስቶ ከ2 ዓመት በታች ያሉትን ሲገል ለምን አልገደለውም ካላችሁ ገና መቼ የመጣበት ዓላማ ተፈጸመ። በህይወታችሁ ላይ መቼ ዛሬ አትሞት። የመጣችሁበት ዓላማ አልተፈጸመም። አጠገባችሁ ያለው ሰው ጊዜ ካላለቀምና አትሞትም በሉት። ስራ አላለቀምና አትሞትም በለው። የመጣበት መንገድ በሉት ሩቅ ነውና ድንገተኛ ሞት አያገኝህም በሉት። ልባርካችሁ። ግድ የላችሁም። ስለማታውቁት ነገ ነው እየጸለይኩላችሁ ያለሁት። ስለምታውቁት ዛሬ አይደለም። ዛሬ በአካላችሁ ጤነኛ ናችሁ ማለት ነገ አይገጥማችሁም ማለት አይደለም። ዛሬ መንገዳችሁ ላይ የወጣ ሰልፍ ይበተናል። እና ኢየሱስ ታዲያ ሊሞት ከመጣ ለምንድን ነው ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ሄሮዶስ የሚባለው ንጉስ ከ2 ዓመት በታች ያሉትን በሰይፍ ሲያስገድል ያልሞተው ካልን ዓላማው መቼ ጀመር እንጂ መጨረሰ? አሜን። እሺ ቀጥለን ኢየሱስ ክርስቶስ አገልግሎት ሲጀምር ታዲያ ለምን አልሞተም? ውሃ ገና ተጠምቆ ሲወጣ ሴጣን ሊገለው ፈልጎ ነበር። ታስታውሳላችሁ? ከፈተናው መካከል 3ኛው መጽሐፍ ፈተና ምንድን ያለው? ረጅም ወደ ቤተ መቅደሱ ጉልላት ላይ አውጥቶት ራስን ከዚህ ላይ ወርውራለሁ። ራሱን እንዲገል ማለት ነው። ኢየሱስ ምን አለው? ጌታ አምላክህን አትፈታተን ተብሎ የመጣውበትን ሳልፈጽም አልሞትም ማለት ነው።
ስለዚህ ራስሽን ልገይም ገመድ ብታርቂ ከረባት ይሆንልሻል እንጂ አጠገባችሁ ያለውን ሰው የመጣበት ሳይፈጸም አትሞትም በለው። እንኳን ሰይጣን ገፋፍቶ ሰው አራ አሜን በለው። አንዲ አሁን ይሄ ኢየሱስ ክርስቶስ በስብከቱ መካከል ለምንድን ነው ጠላት የሚበዛበት? ለምንድን ነው ቻሌንጅ የሚበዛበት? ለምንድን ነው ሁሉ ጊዜ ፈተና የሚገጥመው? ሊገሉት ለምን ይማከራሉ? ቀጥላ እንያ ዛሬ ኢየሱስ ይላል መጽሐፍ ቅዱሳችን ወዳደገበት ናዝሬት መጣ ይላል ሉቃስ። ወዳደገበት ናዝሬት መጣ ከየት? ገሊላ አካባቢ ዝነኛ ነበር ይላል። እና ገሊላ ውስጥ ያላደረገው ታምራት የለም። ውሃ ወደ ወይን ጠጅ ነው ቀይሯል። መከራ ነው አባሯል። የተገፉን ነው አንስቷል። ቁስለኞችን ነው ጠግኗል። አጋንንት ነው አስወጥቷል። እዛ አካባቢ ላይ ኢየሱስ በጣም ዝነኛ ነው። ዝናውን ጥሎ ያደኩበት ይሻለኛል ብሎ ኢየሱስ መጣ። ልክ ሲመጣ ሁላችሁ እንዳነበባችሁት በሰንበት የሚል ቃል አለ። እንደ ልማዱ ወደ ምኩራብ መጣ። አሁን ኢየሱስ ልክ ሲመጣ ቁጭ ብሏል። አዩት። ከረጅም ዓመት ከአንድ ዓመት በኋላ ነው የመጣው። 40 ቀን ፈተና በኋላ የጠፋ አንድ ዓመት ገሊላ ቆይቶ ነው የመጣው። ቆይቶ ስለመጣ እና ደግሞ ንጹህ ስለሆነ በልብሱ አይሁዳውያን መጽሐፋቸው ለንጹህ ሰው ነው የሚሰጡት። ሲያዩት አለባበሱ ጥሩ ስለሆነ ከሁሉ የተሻለ ነገር ስላለው እስቲ ና አሉትና እንደው መጽሐፍ ብታነብ አሉት። ግብዣ ካልቀረበለ አትከፍትም። ይሄ መጽሐፍ ነውር ነው አይነካም። እና አንብብ ሲሉት መጽሐፉን ወስደው ሲሰጡት ተረተረውና ይላል የኢሳይያስ መጽሐፍ 61 አንስቶ እንደዚህ ያለ የጌታ የእግዚአብሔር መንፈስ በኔ ላይ ነው። እሺ አሉት። ለድሆች ወንጌል ሰብክ ዘንድ አለና ቀጥሎ ያለው ቃል ቀብቶኛል ሲል አጠገብ ለአጠገብ እየተነካኩ ምን አይነት ሰባኪ ነው ዛሬ ደግሞ የመጣው? አይተው ታውቃለህ? አላቅም። የዮሴፍ ልጅ ነው ጎረቤቴ ነው ይባባላሉ። ከአፉ በሚወጣው በጸጋው ቃል እየተጽናኑ እየተገረሙ ይቀጥላል። ኢየሱስ እንደዚህ አለ፣ ለድሆች ወንጌል መስበክ ብቻ አይደለም አለ፣ ለታሰሩት መፈታትን። ይሄ ደግሞ ደስ ይላል ይላሉ። ለተጨነቁት ነፃነትን፣ ለዕውሮች ማየትን እሰብክ ዘንድ አለና ልኮኛል አለ። ይሄንን ሲናገር በሚወጣው በአፉ ቃል ተገርመው አረ ምን ደስ የሚል ሰባኪ ነው ዛሬ የመጣው። ኢየሱስ በጣም የሚገርም ነው። ከብዙ ጊዜ በኋላ ሲመለስ ቃል ጨምሮበታል፣ ጸሎት ጨምሮበታል፣ ንግግር ጨምሮበታል። የተሻለ ነገር ነው እያወራ ያለው። አንድ ዓመቱን በቃ በስሎ ነው የመጣው እያሉ ያለ ኢየሱስ ይሄንን ቃል እንዴት ሊያብራራው ይሆን ብለው ሲጠብቁ ኢየሱስ በመካከላቸው ገብቶ ቁጭ አለ። አብራራ እንጂ አሉት። በዛ ጊዜ ይነበብና ይቀመጣል። ሰው የሚሰብካችሁ ቁጭ ብሎ ነው የሚያብራራው። በላሁን ቀጥል ሲሉት ዛሬ አለ የሰማችሁት ቃል በጆሮአችሁ ተፈጸመ። እንዲህ አይነት ሰባኪ አይተው አያውቁ። አረ አሜን ብለዋል። እስከ ዛሬ ድረስ ሰብኮ ማለቱ ይላል። ኢየሱስ ግን ማለቴ አለ። አንድ ሰው ጮ አሜን ይበል። አሁን ዝብርቅርቅ አለባቸው። ታውቃለህ እንዴት ነው የሚያወራው ያሉት? እንዴት ነው የሚናገረው ማለት ጀመሩ። ፊታቸው ጠቆረ። ኢየሱስ እንደዚህ አላቸው፣ አታምኑማ አለ። ምንድነው ማታምኑት? እዚህ ቅፍርናሆም እንዳረከው ታምራት አርግ ትሉኛላችሁ። በመጀመሪያ አለ ነብይ በገዛ ሀገሩ አይከበርም። ስሙኝ አለና ሌላ ታሪክ ላስታውሳችሁ ብሎ ኤልያስን አነሳ። ኤልያስን ታውቁታላችሁ? አዎ እስራኤል በጣም ብዙ መበለት እያለ ሲርበው እግዚአብሔር ወደ ላከው ወደ ሰራብታ። እማትቀበል ከሆነ ሰራብታ ይድልሃሉ አለ። መነካካት ጀመሩ። ጭራሽ ቃሉን ሲያጣምም ዝም ስንለው አትቀበሉም ብሎ ድንጋይ ያረጋዋል ልባችንን መባባል ጀመሩ። ቀጠሉ። ኢየሱስ ብድግ አለና ሌላ ሰው ላስታውሳችሁ አለ። ማ ኤልሳ የሚባል ሰው ታውቃለህ አለ። ምን አረገ ሲል ንዕማን የሚባል ለምጻምን ፈወሰ። እስራኤል ማአት ለምጻም እያለ ካልተቀበሉት ንዕማን ጋር ይሄዳል። ካልተቀበልከኝ የሚሄድበት አለኝ ሲል የዚህ ሰውዬ ሐሳብ በአጭር ንቅጨው ተባባሉ። ተነሱ ይላል። ቁጣ ሞላባቸው ይልና መጽሐፉ ያዙት ይላል። ያዙክ ማለት ገደሉክ ማለት አይደለም። ንገር አጠገብ ያለው ሰው ንገር አጠገብ ያለው ሰው ያዙክ ማለት ወለው ያዘክ ማለት ተደራጅተዋል ማለት ይገሉሃል ማለት አይደለም። እግዚአብሔር ዛሬ ሐሳባቸውን ያስቀይራል። ማን ነው ጮባ ኃይላማለም አታ ተናደዱ። መናደዳቸውን የገለጡበት መንገድ ያዙት ይላል። ያዙት ይልና ቀጥሎ ያለው ቃል ሉቃስ እንደዚህ አለ፣ ይጥሉት ዘንድ። ያዙ ማለት አልቆልሃል ማለት አይደለም ነው። ይኸውልህ ስማኝ እኔ ስማኝ። በቀዳዳ መካከል ተኩሶ የማይስተው አደባባይ ላይ አግኝቶ ጨብጦ ያሳልፋል።
ለምን መሰለ? ላይ አንድ አጀንዳ አለ፣ ላይ ፕሮግራም አለ፣ ላይ ቅባት አለ። ዛሬ ይሄ መንፈስ ያራምዳ። እሺ አጭር ደቂቃ ልንገራችሁ፣ ያዙት። እጅ በዛ ማለት ነው። አንድ ግለሰብ ላይ በጣም ብዙ ሺህ እጅ በጣም ብዙ በመቶ ወይ በ20 በ30 የሚቆጠር እንዳይመስልህ እየገፉ ሲሄድ ምን አድርጎ ነው? ምኩራብ ስቶ ካለ ይደረባል። ተደራርበው ይዘውት መጽሐፋችን እንደዚህ ከተማ ተሰርታ ወደ ነበረችበት አፋፉ ላይ ወሰዱት ይላል። አፋፉ ላይ ልክ አፋፉ ጋር ሲደርስ ተውኝ በእግዚአብሔር አላለም። ሐሳብ ቀይሬያለሁ አላለም። ቆይ ትንሽ አስቤ ልመለስ እሺ አንድ የምህረት እድል አላለም። ዝም በል አለና ጸጥ አሰኝቷቸው ዳርዳር ሄዳ አይልም። በገዳዮቹ ፊት ለፊት ይኸውልህ ስማኝ፣ ዘንድሮ እንደዚህ ነው የሚሆነው። ማለትም 2017 ጥቅምት ወር ላይ እግዚአብሔር አምላክ በገዳይ ፊት ለፊት ያሳልፋል። ይኸው ኢየሱስ ለምንድን ነው ያልሞተው ካልከኝ ጊዜው ስላልደረሰ። ሊሞት እኮ ነው የመጣው። አዎ ነው። ታዲያ ለምን አይሞትም? ጊዜው አልደረሰማ። ታስታውሳላችሁ መጽሐፍ ቅዱሳችሁ ላይ እስቲ ሁላችሁ ካወጣችሁት ዮሐንስ ወንጌል መጽሐፍ ምዕራፍ 7 ቁጥር 30 እንደዚህ ይላል እግዚአብሔር ቃል፣ ስለዚህ ሊይዙት ፈለጉ፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ሊገሉት እኮ ነው የያዙት፣ ግን እጃቸውን መጫን አቃታቸው። ሊገሉት እኮ ነው የያዙት። እላዩ ላይ ፕሮግራም ስላለ የእግዚአብሔር አጀንዳ ስላለ በገዳዩ ፊት ለፊት ዝም እያደረገ አለፈ። አጠገባቸው ያለ ሰው ዝም አድርጌ አልፋለሁ በሉት። ልጨምርላችሁ እሺ፣ እዛው መጽሐፍ እናንተ አንብቡት ገልጣችሁ ማለት አንድ ምዕራፍ 8 ቁጥር 58 ምን ይላል? ይኸው ምን ይላል? አብረን አንብቡ። ጊዜ ገና ነው፣ ጊዜ ገና ነው። እንደዚህ ይላል፣ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሲይዙት እየተሰወረ ሲደራጁበት እያፈረሰ ዝም በል ጸጥ በል እያለ እየገሰጸ ህይወት ቀጠለ። ዛሬ የሆነ ሰው ይሄን ዓላማ ተቀብሎ ይወጣል ከዚህ ዝም በል እያለ እንዳትነካኝ እያለ ላይ ፕሮግራም አለ እያለ ሲይዙት እየተደበቀ እግዚአብሔር ከዓይናቸው እየሰወረ ያሻግራል። ጩና ጊዜ ገና ነው በል። እሺ ይኸው እናንተ እዛው መጽሐፍ ምዕራፍ 10 ናውጡ ቁጥር 39 ናውጡ። ምን ይላል? እንግዲህ ደግመው ሊይዙት ፈለጉ፣ ከእጃቸው ወጣ። እጃቸውን እየሰበረ ዝም በል ከእጃቸው እየወጣ በመካከላቸው አልፎ እየሄደ ኢየሱስ ህይወቱ ቀጠለ። ታዲያ ኢየሱስ ሊሞት ከመጣ ምን ያስፈልገዋል ይሁሉ ካልከኝ፣ ያው ሰማኝ፣ ኢየሱስ የሚሞተው ጊዜው ካለቀ በኋላ ነው። ምን አለ ዮሐንስ መጽሐፍ ምዕራፍ 17 ላይ በሰማይ የሰጠኝን ስራ ፈጽሜ በምድር አክብሬያለሁና አሁን መጨረስ ትችላለህ፣ አሁን መሞት ትችላለህ አለ። በህይወታችሁ ላይ እላያችሁ ላይ የመጣው ፕሮግራም ሳይፈጸም ሰው ስለተደራጀ እሞታለሁ ትላለህ እንዴ? እግዚአብሔር እጃቸውን ሰብሮ ያሻግራል። ባካችሁ አጠገባቸው ሰው እኔ በጣም ነው የምወዳችሁ፣ ጨምራችሁ ንገሩት። ትቀጥላለህ በሉ፣ ትቀጥላለህ። መቼ የተነገረ ትንቢት ተፈጸመ፣ መቼ አካል ለበሰ፣ መቼ እግዚአብሔር ካንተ ጋር ያለው ፕሮግራም ጨረሰ። መንገድ ላይ የቆመ ዛሬ ይሰበራል። እሺ አጠገባቸው ያለው ሰው ጨብጡትና ትንቢቱ አላለቀም በሉት። ይኸው እጨርሳለሁ። ስሙኝ ነኝ ይኸው ስሙኝ። መጽሐፍ ቅዱሳችን ላይ እንደ ዳዊት ቻሌንጅ የበዛበት ሰው አለ ብዬ አላምንም። አይደለም ዳዊት ለምሳሌ ዳዊት እሺ ተናገር ብትሉት እንደዚህ ይላል፣ ክፉ ሰዎች ይላል እንደ ጸጉሬ በዙ ይላል። እስቲ ጸጉርሽን ቁጠሪ። እንደ ጸጉሬ በዙ ማለት ልቆጥራቸው አልችልም። ዳዊት አቤት መከራ በስቶብኝ ያውቃል ወይ? ገና በልጅነቴ ነዋ ይላል። እንዴት? ገና በገና ልደረድር ተጠርቼ በገና ይዤ ገብቼ ሲወረውር ቀስቱን እግዚአብሔር ከግድግዳ ጋር ሲሰለቅር እኔ ስሻገር ስላልተወረወረብኝ አይደለም። እሺ ቀጥል ዳዊት። ምን ሆነ ነው ቆይ እንደዚህ የምትለው? ከበውኝ ያውቃሉ አለ። እንዴት? ንብ ማርን እንደሚከብ ነው የሚከቡኝ፣ ግን በአምላኬ ስም አጠገባቸው አሸንፌ ነው በሉት። አሸንፌ ነው። ተከብቤማ ነበር። አዎ ይዘውኝማ ነበር። እሺ ዳዊት አቤት ይዘዋል ወይ? በደንብ ተናገር እስቲ ካላችሁት እንደዚህ ይላል። ይኸው በእኔና በሞት መካከል
አንድ እርምጃ ቀረ። ምን ማለት ነው? ያንን ሁሉ ርቀት ተጉዞ የመጣ ለአንድ እርምጃ እግዚአብሔር አልፈቀደለትም። አንድ እርምጃ ማለት አልቆልኝ ነበር፣ ደርሶብኝ ነበር፣ ይዘውኝ ነበር፣ አጠገቤ ነበሩ። እግዚአብሔር ግን ከኔ ጋር ስላለ ማነው ጮሆ አጠገቡ ላለ ሰው የሚናገር በአንተ የጀመረው መቼ አለቀ በሉት። እሺ አንድ ቃል ዳዊት በደንብ አብራራ ካላችሁት ለአብራራ ይላል። አዎ ካላችሁት እንደዚህ ይላል መጽሐፍ ቅዱስ። ሳኦል ዳዊትን በጣም ብዙ ጊዜ በክፉ ይፈልገው ነበር፣ እግዚአብሔር ግን ለሳኦልና ለእጁ አሳልፎ እጃቸው ተሰብሮልን እንጂ። እሺ በሌላ አማርኛ ስላልተደራጁ አይደለም፣ ስላልተስማሙ አይደለም፣ ጠላቶቻችን አንድ ስላልሆኑ አይደለም። እግዚአብሔር ቋንቋቸውን እየገባ እየተበላለቀ ወዲህ ሲሄዱ ወዲያ እያረገ ሲደራጁ እየሰበረ ዛሬ ላይ ደርሰናል። የሚቀጥለው ቀን ትቀጥላላችሁ። አጠገባቸው ሰው መልእክቱ አላለቀም በሉት። እሺ ዳዊት አቤት ተከባል። አዎ ደርሰውብኛል ብላል። አዎ እሺ እንደው ጨምረ ደግሞ ጠላቶቼ እንደ ጸጉሬ ናቸው ብላል። አዎ ይዞኛል ብላል። አዎ እና ሲል አትርፎኛል። ለምን እኔ ላይ የጀመረው እግዚአብሔር እረኝነት ጀምሮ እረኝነት የሚጨርስ አይደለም። አጠገባቻለሁ ሰው እኔ በጣም ነው ማስብለው አውቃለሁ። ግን ንገሩት፣ አጠገባቻለሁ ሰው ንገሩት፣ በህይወት የተጀመረው አላለቀም። ዳዊት አቤት ይዘውክ ያውቃሉ ወይ? በጣም እንጂ እና እንዴት አመለክ? በጉልበት አይደለም ይላል። እና ሲባል የሁለተኛ ሳሙኤል መጽሐፍ ምዕራፍ 22 አጠገባቻለሁ ሰው ስላልያዙ አይደለም በሉት። ስላልያዙ አይደለም በሉት። ሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ቁጥር 1 ምን ይላል? ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቃል ቅኔ ለእግዚአብሔር ተናገረ። ማስያድ ነው። የዚህን ቃል ቅኔ ለእግዚአብሔር ተናገረ። ምን ብሎ? እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ ነው። እግዚአብሔር ጠባቂ ነው፣ በእርሱ እታመናለሁ። ጋሻዬና የረድኤቴ ቀንድ ነው፣ መጠጊያዬና መሸሸጊያዬ ነው። መድኃኒቴ ሆይ ከግፍ ስራ ታድነኛለህ። ምስጋና የሚገባውን እግዚአብሔርን ከጠላቶቼ ወረድ ብለና በጌታ ወረድ ብለን ቁጥር 14 ላይ በቁጥር 14 ላይ እግዚአብሔር ከሰማይ አንጎዳጎደ፣ ልዑል ቃሉን ሰጠ፣ ፍላጻውን ላከ፣ በተናቸው፣ መብረቁን ላከ፣ አወካቸው። አረ ዳዊት ቀጥላ አንብበልን ብትሉት ቁጥር 18 ላይ ብርቱ ጠላቶች ከሚጠሉኝ አዳነኝ። እሺ በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። በቀላል ቀን እንዳይመስልህ፣ በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደጋፊ ወደ ሰፊ ስፍራ ወዶኛልና። ዳዊት ምን እያልክ ነው? ደጋፊ አለኛ። በኖርማል የምሰበር እንዳልመስልህ እኔ ማለት እሺ ተናገር ዳዊት። በክፉ ቀኔ ሲደርሱብኝ ደጋፊ አለኝ፣ ደክሜ ሲያገኙኝ የሚያበረታኛል። እግዚአብሔር ዛሬ አንድን ሰው እንደዚህ ያደርግላል፣ ያስቀጥለዋል። የመጨረሻ ይዘው ካል ማለት ትሞታለህ ማለት እሺ፣ በቀዳዳ የማይስት አደባባይ ይጨብጣል። አራሜን በል። እሺ ሚኪያስ ምን እያልክ ነው? ይዘውኛ ቃሉ እኮ ካልከው፣ አዎ ተይዞ የሚያውቁ ሰዎች አሉ መጽሐፋችን ላይ። ዳዊት ተይዟል፣ ኢየሱስ ተይዟል። ሌላስ መጽሐፍ ቅዱስ ሐዋርያ ሥራ መጽሐፍ ምዕራፍ 12 ቁጥር 3 ላይ ታስተውሳላችሁ። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ደግሞ ጴጥሮስን ያዘው ማለት ገደለው ማለት እና ጴጥሮስ ምን ሆኗል? ጫማውን አውልቆ ወገቡን አውልቆ ቀበቶ ፈቶ ተኝቷል። ለምን? መልእክት መጥቶለታል። ምን የሚል? በሸመገልክ ጊዜ ቀበቶን አስታጥቀው ወደማትፈልገው ሰፈር ይወስዱሃል ተብሏል። መቼ? ወጣት እያለሁ ጀምሬ ወጣት እያለሁ ቦታ አለ። ገና ሐዋርያ ሥራ መጽሐፍ ምዕራፍ 12 ላይ የሚቋጭ ታሪክ የለኝም። የጴጥሮስ መጽሐፍ ከአፌ ገና ይወጣል፣ ብዕሬ ገና ጴጥሮስን ይተፋል። ያስጀመረኝ እግዚአብሔር። አረ ጴጥሮስ ከሄሮድስ እጅ ዳነ የለም፣ አይመለከተኝም። እሱ መልእክት አለ በላይ ላይ። ዛሬ የሆነ ሰው እየተሻገረ ይቀጥላል። የመጨረሻ እግዚአብሔር ያልሰጣችሁን ስለማይቆጥር ያልሰጠህን አትቁጠር በሉት። አጠገባችኋለሁ ረዘማ። እሺ ንገሩት፣ አጠገባችኋለሁ ሰው ያልሰጠህን አትቁጠር። እንኳን አንተ እግዚአብሔር
ያልሰጠህን አይቆጥርም በለው። እንዴት ላንተ ህይወት ታዞልህ እንዴት ሞት ታዛለ በላይክ ላይ ያልሰጠ። እሺ ለምሳሌ እግዚአብሔር መጣና አንድ ታስታውሳላችሁ? አብርሃም ታስታውሳላችሁ? አንድ ልጅህን ሰዋልኝ አለው። ልክ ነው? እሺ መጽሐፋችን ምን ይላል? እንጨቱን አሸከመው ይላል። ከዛ ገመዱን ያዘ፣ እሳት ይዟል፣ ቢላዋ ይዟል። አብርሃም ልጁን ይዛቅ ይዞት እየሄደ ያለ የት አለ በጉ? አባ ይሄው ገመዱ፣ ይሄው እንጨቱ፣ ይሄው ሁሉም ነገር ተሟልቷል፣ በግን ጎሏል ሲለው ያዘጋጃል አለ። አራሜን በሉ። መጽሐፋችን ምን እንደሚል ታውቃላችሁ? በረበረበው እንጨት ላይ አስተኛው አይደለም እንዴ? በመስዋዕቱ እንጨት ላይ አስተኛውና ሰይፉን አንስቶ ሊቆርጠው ሲል እግዚአብሔር ከሰማይ አብርሃም አብርሃም አለ። አቤት! ያውል በጉ ተው አለው። ከዛ እንዴት ሲለው ያውል በጉ አለው። እግዚአብሔር መጣና እንደዚህ አለው፣ አንድ ልጅህን አልከለከልከኝም። ስንት? እሺ አብርሃም በዛ ጊዜ ስንት ልጅ ነው ያለው? 2፣ እስማኤልና ይስሐቅ። እግዚአብሔር ያልሰጠን አይቆጥርም። በጥፋቱ ነው ያመጣው። አጠገብ ያለውን ሰው ህይወት አዞልሃል በለው። ህይወት ትንሣኤ አዞልሃል። በጥፋት ያመጣውን ታወጣለህ በለው። ታወጣለህ በለው። እግዚአብሔር አይቆጥረውም። ለአንተ ህይወት አዞልሃል። መንገዳችሁ ከዚህ ቀን ጀምሮ የንጋት ይሆናል። እርግጠኛ ሆኜ ነው የምነግራችሁ። ጉድጓድ ተዘጋጅቶ ከሆነ አንተ ጉድጓዱ ላይ ቆመ ትቀጥላለህ። አዎ አጥምደው ከሆነ ወጥመድ ተሰበረ ያልክ ትቀጥላለህ። እግዚአብሔር ያስቀጥላል። የመጨረሻ አጠገባቸው የምትወዱት ከሆነ ንገሩት። ትንቢት አለብህ በሉት። መልእክት አለብህ። በአጭር አትቀርም። ይኸው ስሙ። ለምን ነው እግዚአብሔር ይሄን ቃል የሰጣችሁ መሰላችሁ? በጣም ብዙ ወጣቶች ተስፋ ቆርጠዋል። በእግዚአብሔር ድምጽ፣ በእግዚአብሔር ትንቢት፣ በትንቢት ቃል ተስፋ ቆርጠዋል። አሁን ብዙ ሰው አይተህ ከሆነ አስፋልት ሲሻገር ራሱ መኪና ቢገጨኝ ይግጨኝ ከሞቱም የራሱ ጉዳይ የሚል ሰው የተመታ ይሁን መንፈሱ። አሜን በላንድ እዛው በተኛበት የሚውል አለ ታውቃለህ። ጠዋት እንደተነሳ አልጋው ላይ ማታ እስከሚሆን አልጋ ላይ እግዚአብሔር ወደ ተናገረው የማይንቀሳቀስ ትውልድ እኮ በዛ። እግዚአብሔር ምን ብሏል? አንተ ተስፋ ትቆርጣለህ? ተነስ። እግዚአብሔር ቃሉን አንስቷል። አንተም ተነስ። ጠላቶች ስለተሰበሰቡ የሚቆም አጀንዳ የለውም እግዚአብሔር። በደንብ ማለት ስለተደራጁ የሚፈርስ አጀንዳ የለውም እግዚአብሔር። እግዚአብሔር ያስጀመረ ከሆነ ያስጨርሳል። በደንብ እንደዚህ ብለው አስጀምሮኛልና ገና ከመጀመሪያው ተስፋ የቆረጡ በራቸውን ዘግተው እያለቀሱ ላሉ መልእክት ይዤ መጥቻለሁ። አይኔ ትንቢት የሚባል ነገር አልፈልግም። ቃሉ ከተሰበከ በኋላ ሹልክ ብዬ እወጣለሁ የሚል ሰው አለ። ቁጭ በል እዚሁ። አዲስ ትንቢት አለው እግዚአብሔር። አሜን በል አንዴ። አሜን። የሚሰራብህ እግዚአብሔር ነው። የሚጠቀምብህ እግዚአብሔር ነው። አንተን እግዚአብሔር ለብዙ ሰው እንጀራ አቤ ያደርጋለሁ ብሎ እጅ ባዶ ሊሆን ይችላል። ዛሬ ነው ባዶ የሆን ነው። ሱቅ ባዶ ሊሆን ይችላል። ዛሬ ነው ሱቅ ባዶ የሆነው። እግዚአብሔር ትልቅ ነገር አይደል ያየልህ? አዎ ትልቅ ነገር አይደል ያየልህ? መንቀሳቀስ ጀምር። ተደራጅተውብህ ከሆነ እግዚአብሔር ያፈርሰዋል። አሜን። ወዳችኋል። እሺ ኢየሱስ ሲወለድ ሊገሉት አልፈለጉም? እርግጠኛ ሆኜ ልንገርህ፣ አንተ በህይወት እንድትኖር የማይፈልግ እልፍ ነው። ሊገሉት አልፈለጉም? እሺ ኢየሱስ አገልግሎት ሲጀምር ሰይጣን መጥቶ ራሱን እንዲገል አልፈለገም? ፈልገዋል እኮ። በአገልግሎቶች መካከል ይዘውት ሊጥሉት አልፈለጉም? ፈልገዋል። ጊዜው ካልደረሰ ግን እንዴት ይሞታል? ኢየሱስ ታዲያ ጊዜው ሳይደርስ ያልሞተበት ምክንያት ምንድነው? ዝም በል ብሎ አለፈ። አንዳንድ ነገሮችን ዝም በል ብለህ ነው ካንተ የሚጠበቀው። ዝም በል ነው። እግዚአብሔር ያሳልፈዋል። አሜን። አረ አሜን። በእግዚአብሔር ይኸው ስሙኝ። ኢየሱስ ማዕበል ገጠመው ይላል አይደል? የማርቆስ መጽሐፍ ምዕራፍ 4 ላይ ማዕበል ገጠመው ይላል። ንፋስ ነው አይደል ማዕበል ያመጣው? ኢየሱስ ምን አለ? ዝም በል ጸጥም በል አለ ይላል። ዝም አለ፣ ጸጥ አለ። ከዛ ነው የቀጠሉት። አንዳንድ ነገሮችን ዝም በል ብለህ ነው የምትቀጥለው። አሜን በሉ። ኢየሱስ ዝም በል ማረግ ካስፈልገው አንተ እንዴት አያስፈልግ? እኛ እኮ በጣም ትንሾች ነን። ባይዘው ዝም በል ማለት እኛም ያስፈልገናል። ጸጥ በል መንገድ አለኝ፣ ገና ነኝ፣ ጀመርኩ እንጂ አልጨረስኩም። በጣም ብዙ ህልም ያለኝ ሰው ነኝ። ልጅ ያለው ከመጨረሻ መድረስ አንተ ተደስና መልእክት አለክ የተባልኩ ልጅ ነኝ። መንገድ የሚቆም ህልም የለኝም። ያስጀመረኝ እግዚአብሔር። እሺ የመጨረሻ ልንገራችሁ። ይኸው በቃ ጨርሻለሁ። ስሙኝ። እኔ በህይወታችሁ አጋጣሚ ለመጸለይ እንዳትቦዝኑ። አሜን። ለመዘመር እንዳትቦዝኑ። ለመስበክ ዝም ቃል ለማወጅ በራስ ላይ እንዳትቦዝን። ባገኘኸው አጋጣሚ ዝም ብለህ ንዳ። አሜን በል። ሻባጋባጋባጋ ዝም ብለህ በቃ እኔ ጸሎት አልችልም ካልክ ወይ አክጸልይ። ጸሎት ማለት የንግግር በጣም ቆንጆ ንግግር አይደለም። ቆይችን ብዬ እቺን ቀጥላለሁ ምትልበት አይደለም። የሆነ ቻሌንጅ ሲያጋጥምህ ቆይ እንደዚህ ሆኖብኝ ነው ጌታዊ ምናምን አትበል። ዝም በል እያልክ
አሜን በል አሜን በል አሜን በል። የሆነ እንደዚህ አድርጌ እንደዚህ ገብቼ እንደዚህ እወጣለሁ አትበል። ዛሬ የሆነ አምላክ እግዚአብሔር የሚናገርህን ስማ። ዝም እያልክ ትቀጥላለህ። ጸጥ እያልክ ኢየሱስ ዝም ማሰኘት ካስፈልገው አንተ እንዴት ዝም በል ማለት ያስፈልጋል። ወዳችሁ ጥሩ ነው። አጠገባችሁ ሰው አጠገባችሁ ያለ ሰው በደንብ አድርጋችሁ እያያችሁት እንዲህ አላገኘህም የሚቀጥለው ሳምንት ወል አልገባ ይሆናል። የሆነ ንፋስ ከመንገድ ላይ ይጣረጋል። በሌላ አማርኛ ምን እያልኩ መሰለ? ማዕበል ተነሳ ይላል አይደለም? ማዕበሉን ያስነሳው ምንድነው? ንፋስ። ኢየሱስ ምን ብሎታል? ንፋሱን ጸጥ በል ብሎታል። እሺ መጽሐፍ ቅዱሳችን ላይ የመከራ ንፋስ እንዳለ የሰላም ንፋስ የሚባል እኮ አለ። አንዱ ይቆማል፣ አንዱ በቃ እንደዛ ነው የሚሆነው። የሆነ ሰው የሚቀጥለው ሳምንት በጌጥ ሲመለሳ ያለው፣ በዋንጫ ሲመለሳ ያለው፣ አብቦ ያፈራ ሲመለሳ ያለው፣ ራስ ሆኖ መደምደሚያውን ይዞ እግዚአብሔር ያወራውን ጨብጦ ሲመለሳ ያለው ያስጀመረን። እሺ የሚቀጥለው ሳምንታችን አሁን ይሄ ጥቅምት ወር ገባል አይደል? ቆልፈን ጥቅምትን ኪሳችን ውስጥ ይዘን ነው ምን ሄደው ህዳር፣ ታህሳስ እያንዳንዱን ወር ቆልፈን አራሜን በሉ። ደስ ብሎ ነው ዛሬ የምንወጣው። የሞት መንፈስ ከመካከላችን ይሰበራል። ከመንገዳችን ላይ ይሰበራል። ከስራችን ላይ ይሰበራል። አሁን ስለማታውቁት ነገር ስለምጸልዩ እዩኝ። እኔና እንዴ ስለማታውቁት ነገር ስለምጸልዩ ጤነኛ ለማለት ቻሌንጅ አይገጥምም ማለት አይደለም። እኔ ዛሬ ሰላም ነኝ ብለህ እንዳታስብ። ጠዋት ስትነሳ አንተን ሽባ ለማድረግ የማይንቀሳቀስ መንፈስ ስለሌለ ጠዋት ከመነሳት በፊት ዛሬ ሰብረውታ ማዕበሉን ዝም በል ጸጥ በል እያልክ ወዳቻለሁ። ብሩካን ናችሁ እናንተ። ይሄ ቤት ደግሞ የሚጸልይ ቤት ነው። የትንቢት ቤት ነው። የጸሎት ቤት ነው። ስለዚህ ዛሬ ጸጥ እያደረግን እንቀጥላለን። ጸጥ እያደረጉልን አይደለም ራሳችን እያደረግን ጸጥ በል ዝም በል ምናምን እያደረግን እንቀጥላለን። እግዚአብሔር ብሏልና ሳይፈጸም አያርፍም። እሺ እኔ ነኝ ይሁን እንዴ ዝናብ ከሰማይ ወርዶ ምድር እንደ በረዶ ወርዶ ማለት ምድርን ታበቅልና ታፈራ ዘንድ እንደሚያረጋት በከንቱ እንደማይመለስ አለ እግዚአብሔር። ከአፌ የሚወጣው ቃሌ የሚል አንበሃል። ይሄ እግዚአብሔር ቃሉ ስለሆነ ቃሌ የሚሻውን ሳያደርግ የላኩትን ሳይፈጽም አይመለስም። ዛሬ እግዚአብሔር የሚሻውን ሊያደርግ በመካከላችን አለ። የሞት መንፈስ ይሰበራል። የሞት መንፈስ ትቀጥላላችሁ። ደስተኛ ከሆናችሁ ደረታችሁን ነክታችሁ እቀጥላለሁ በሉ። ጉልበትን ነካና እቀጥላለሁ በሉ። እስቲ ቀኝ እጃችሁን ከፍ አድርጉ። ቤተሰቤ ይቀጥላል በሉ። ድንኳን ስለሚቀየር አንተ ዝም ብለህ ተናገር። ቤተሰቤ ይቀየራል በል። ቤተሰቤ ይቀጥላል በል። እግዚአብሔር በል ለትውልዴ ዛሬ ማለዳ መልእክት ልኳል። ንፋሱን እየገሰስኩ ቻሌንጁን ዝም እያሰኘው እቀጥላለሁ። እኔና ቤቴ ከዚህ ቀን ጀምሮ ከመቀጠል ውጪ አማራጭ የለንም። እጃችሁን ከፍ አድርጉ። ቀኝ ጉልበታችሁን እንደዚህ አንድ ጊዜ ምቱት። ይሄን በመታችሁ ጊዜ ትዝ ይበላችሁ አምላካችሁ እግዚአብሔር ያስቀጥላል። አሁን እንደ ትንሽዬ እንደ ጻል ልጅ አይደለም የምንናገረው። እግዚአብሔር አፋችን ላይ እንዳመጣው እንደ ቃሉ ብርታት እንናገራለን። የሞት አዋጅ ይገነጠላል። ጩና እንደዚህ በሉ። ወዶኛልና አዳነኝ፣ ወደ ሰፊ ስፍራ አወጣኝ። ልዑል ቃሉን ላከ፣ በፍላጻው አወካቸው፣ በመብረቁ በተናቸው። እግዚአብሔር ጋር መብረቅ የሚባል አለ። የክፉ ጊዜ ላንተ የተቀመጠ አንድ ጊዜ አሁን እግዚአብሔር ስለ ራሱ የሚጣላበት ዘመን የለውም። አላልክም? አሜን። እግዚአብሔር አሁን ስለ ራሱ አይጣላም፣ ስለ አንተ ነው የሚጣላው። አሁን ማን ከፊቱ ቆሞ ችሎ ስለ ራሱ ሊጣላ? እግዚአብሔር ለአንተ ነው የሚጣላው። እግዚአብሔርን የሚያክል አምላክ ወረዳ 5 ገብቶ ወገቡን ይዞ ጨርስለት አንተ ሲል ለአንተ ሲጣላ ኖርማል ትሆናለህ አንተ። አንድ ሰው አሜን አይልም? ፍርድ ቤት ገብቶ ቶሎ በል የልጄ ጉዳይ መጽሐፍ ቅዱስ እኮ እንደዚህ የሚል ቃል አለ አይደለም? ለመርዶክዮስ እኮ ነው ይሄ ቃል የመጣው። ምን የሚል?
ከተናገርከው አንዳች አታስቀር። የቼና ቶባ ለሃማ እንደዚህ ያለው አንዳች ሳይቀር በር ላይ ለተኛው ለመርደኪዎስ እግዚአብሔር ሲከራከር እንደዛ እኮ ነው። ለአንተ እኮ ነው እግዚአብሔር እየተጣላል። እሱማ ማከፊቱ ይቆማል። እግዚአብሔር ለክፉ ቀን ስላንተ ያስቀመጠው መብረቅ አለ። አትጠቀምም። ዛሬ ፍላጻም ይባላል። ድንገት ቷ ብለው ይበተናሉ። ሲከቡ ይከዳቸዋል። መሬት ጉልበት ይከዳቸዋል። አቅም አልባ ይሆናሉ። ሊይዙ ተደራጅተው የለ አዎ ጽፈን እናስረዋለን ብሎ የለ አደራጅተዋል። ወረቀት አይደል? ወረቀቱ መካከል ላይ እግዚአብሔር እየመጣ ራይት አንተ እዚህ ቁጭ ብለህ እዛ ይጣላልሃል። ካንተ ግን የሚጠበቀው ምንድነው? ዝም በል አንተ፣ ጸጥ በል አንተ እያልክ ትቀጥላለህ። እግዚአብሔር በቃሉ ተናግሯቸዋል። እንግዲህ መቀጠል ውጭ አማራጭ